እንትን አውርተን ኢቨን እኔ ብቻዬ እንዳልሆን ከመሀላችን የሚያስገብቻታለሁ እና ረሲዱን ልክ ያለው ያለችው እስናትሸው አያሳይም። ገብቶሻል አይደለም? ከዛ በስንት መከራ ስናወራት እንደዚህ አድርጊ እንደዛ አድርጊ ስንላት በዛ ሰንድ አልተደረገም። አሁን ላሳይሽ። እንዴት መሰለሽ እሷ የምትልሽ መሲዬ ብሩ እነሱ ሊልኩት ሞክረዋል፣ ግን ሆልድ ተደርጓል፣ ተይዟል፣ ባንካቸው ላይ አልወጣም። እኔ ስልካልኛለች ስክሪንሻት ሄዶ ሆልድ ተደርጓል። ሰው ሰንድ አልተደረገም፣ ወደኛ አልመጣም። ወደኛ ባንክ ሊገባ ሰንድ ካርክሽ ነው የሚገባው እና የሆነ ችግር ሜቢ ያጋጥማታል ወይ ይሄ የሚያክል ብር እንዳትልክ ባንኳ ከልክሏት ይሆን አይዶ ነው፣ ግን ሆልድ ነው የሚለው ተይዟል ማለት ነው። እናየዋለን። እሺ እኛ ጋር መቀበል አንችልም ታውቂያለሽ። አንተ ማሜ ሄሉ እንዴት ነሽ? ያማል እንዴ? በጣም ነው ሀብትሽ እየጨመረ ነው ሄደው ጉቺ። አሜን በይ አሜን በይ አሜን 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 አሜን። እሺ እና ጉቺ አሁን ራሱ ለሆነ ሰው አንበሳ ልስጪ እያለች ነው። ይነቀዝና ግባ በጣም ማሪ የሆነ ሀብታም ትልቅዬ መነጽር ያደርጋል። ወይኔ ጉዴ! እሺ ጆከር ብትወጣ እቦልካለሁ። እሺ መነጽር ምን አይነት ይሆን ያደረገው? ጉቺ ስማይ። እሺ አሜን። እሺ አሜን ነው ምንድን ነው? እሺ በእርሱ መጀን ጨርሻለሁ ወይ? እንግዲህ እንጂ ምን አለ ትጨርሽ ጨርሻለሁ ወይ ያለሽ? እሺ እስቲ መነጽር ያደረገ ሀብታም ሳሉ እስኪ ማን ይመስላችኋል? እሺ ጸየው ያለ ነው ማርዬ፣ ግርመስመስ ያለ አንቺ ትያብሽ ቤት ገብቴ ላውራበት ተይኝ። አውሪያው እግዚአብሔር ጆከር ነው ይላሉ። ከየት አገናኛችሁት? እሺ እኔ ደህና ነኝ ጋይዝ። እሺ ጋር በዚህ ሰሞን አክባር አለሽ። እሺ አለሽ እና ማሪ ሀብታም ልጥጥ ያለ ሀብታም ነው የምትሆኑ። በቃ ሀብትሽ ምን አባያ በጣምሽ ማሪ ከና ከኋላሽ ደጀን ያለው ሰው ማሪ፣ መከታ የሆነ ሰው ቃልሽ ሞላ ያለ ሰው ማሪ፣ ሞላ ያለ ኮፍያ የሚያደርግ ማን ነው? ጉቺነት ወይ በዚህ ሳምንት በዛኛው ሳምንት የምታገኘው አዲስ ሰው አለሽ የኔ እናት። ግን ጉቺ ሀብት ማማ ላይ ነሽ የኔ እናት፣ የሀብት ማማ ላይ ነሽ። አንደኛ፣ ሁለተኛ እንደዚህ አንተ ዝም በል እሺ። ጉቺ ኩንታል ተነፈሰች። ጆከር ስነስርዓት እግዚአብሔርን እኔ ራሴ ላስወጣክ ነው። አድበ ተቀመጠች። ንቀይ አባሪ ምን ታሪክ አለው ማሪ? አባሪ አጠር ያለ ማሪ፣ ረዥምም አጭር እንደማይባል ሰው ናይ ውጪ አንቺ ያው ዲንጋ ከበሪ ስነስርዓትሽ ነው ያንቺ። አትሳቂ ቆይ እናንተ እየሰማሁሽ እኮ ነው። እሺ 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 አልስቅም። እሺ መሀል ላይ ያለ ማርዬ ቆፍጠን ያለ ደጀን አለሽ ጉቺ። ግን አንቺ አሁን ላይ በአንድ ሰው ተቀይመሻል። መቀየም ሳይሆን የሆነ እንዴት ነው እንደዚህ ነገር ብለሻል ማለት አለ አይደል? ምን የደበረሽ ነገር አለ፣ የደበረሽ ነገር አለ። ወደሽ ጠላሽም ከዚህ እስከ ዓርብ የምትሄጂበት ቦታ አለሽ፣ እንደ ቢሮ ነገር እንደሆነ ቦታ ትገቢያለሽ። አንደኛ ሲቀጥል ደግሞ ማሪ ግን ሀብት አለ ጉቺ አለ ይቀናሉ። ታሪኬት ነው የሚመጣው እንዴ ነው ወዴ ነው እያሉ አለ ማርዬ። ዛሬ የኖርኩት እኔ ሀቢብቴ እኔ እንዳንቺ 750 ሺህ ብር ቢኖረኝ ወይ 1 ሚሊዮን ብር ቢኖረኝ ወንድ ልገዛበት ወይ ሰርግ ልደግስበት ኢትዮጵያ አልሄድም። ወይ ለፎቶሾፕ ወይ ለሆነ ሰው የሆነን ሰው አሳይቼ እኔ ከእናንተ እሻላለሁ ለማስባል ብቻ ሰርግ አልደግስም። ማሬ ለማን ብዬ ነው ትናንትና እቺ ልጅ ላለኝ ፒፕል ሰርግ ደግሽ የማበላው? ይሁኝ እንጂ በዚህ ዘመን እየሰራሽ ምንም የላትም እና ለዛ እኮ ነው ተመልሳ እየሰራሽ ምንም ሳይኖራት አረብ ሀገር መጣ ተመልሳ እንደኛ ሽንት ቤት እያጠበች እኮ ነው ደግሞ የምትመጻደቅብን። አርፋችሁ ስሩ። በአቅሙ ዣንጥላ እንኳን 2000 ነው 3000 ገብቷል አለች። ደግሞ ማለት ነው እኔ እዚህ የምመጣው እናንተ እንዳላችሁት ባሌ ስለማያስተዳድረኝ አይደለም።
የራሴ የሆነ ምክንያት አለኝ። ምንም ምክንያት የለሽም ማሪ። ቂጥሽ እስኪቃጠል ችጋራም ነሽ። ሰርግ ልደግሽ ያለሽን እናጠራቅመሽ ሄድሽ፣ ሰርግሽን ደገስሽ። ደግሞ ወንዝ ለወንዝ ስትዝናኝ ነበር። ወንዝ ለወንዝ ፎቶ ተነሳሽብን መጣሽ ማሬ። ለዚህ ነው 750 ሺህ ብር ያለቀው። ግደሉኝ ከአበሻ ጋር አልጫወት እየቀጠሩ ግን ቢቸግረኝ ታምሜ መታከሚያ ባጣ ከአበሻ ጋር የቀጠሩ ጌም ቃል አያችሁ። ከአሁን በፊት ምን አለች? ታምሜ መታከሚያ ባጣ ከአበሻ ጋር አልጫወት ግደሉኝ። አሁን እኮ ጋይስ ግደሉኝ ያለችው እሷ ናት። እርምጃ ብንወስድባት እኮ አንጠየቅም። ታውቃላችኋል? ምክንያቱም ቃሏን ነው። እኛ ኑዛዜ ነው የምናከብረው። አንድ ደፋር አካል ቢኖር እኮ ቃሏን ነው እኮ አትጠየቅም። በነገራችን ከአበሻ ጋር ካያችሁኝ ግደሉኝ ብላለች። ተፈቅዶላል አዳሜ። በነገራችን ላይ ከአበሻ ጋር ብቻት ልክ ተጫውታ ስጨርስ የቃሏ መፈጸም ትችላላችሁ ብላለች። ራሷን ቻለች። ሺሰይ የሚባል ነገር አለ። ምን አለ? በአዲስ መልኩ ስለሆነ እኔ ሳወራ አንቺ አሜን በርሶ መጀን ነው የሚባለው። እሺ በጣም ነው ሀብትሽ እየጨመረ የሚሄደው ጉቺዬ። አሜን በይ፣ አሜን በይ፣ አሜን። እሺ እና ጉቺዬ አሁን ራሱ ለሆነ ሰው አንበሳ ልስጪ እያለሽ ነው። ይነቀዝና ግባ በጣም ማሪ የሆነ ሀብታም ትልቅዬ መነጽር ያደርጋል። ጆከር ብትወጣ እቦልካለሁ። እሺ መነጽር ምን አይነት ይሆን ያደረገው? ጉቺ ስማይ። እሺ አሜን። እሺ አሜን ነው ምንድን ነው? እሺ በእርሱ መጀን ጨርሻለሁ ወይ እንግዲህ እንጂ ምን አለ? ትጨርሽ ጨርሻለሁ ወይ ያለሽ? እሺ እስቲ መነጽር ያደረገ ሀብታም ሳሉ እስኪ ማን ይመስላችኋል? እሺ ጸየው ያለ ነው ማርዬ፣ ግርመስመስ ያለ አንቺ ትያለሽ። ቤቴ ገብቼ ላውራበት ተይኝ። አውሪያው እግዚአብሔር ጆከር ነው ይላሉ። ከየት አገናኛችሁት? እሺ እኔ ደህና ነኝ ጋይዝ። እሺ በዚህ ሰሞን አክባር አለሽ እና ማሪ ሀብታም ልፈጥ ያለ ሀብታም ነው የምትሆኑ። በቃ ሀብትሽ ምን አባያ በጣም ሀብትሽ ማሪ ከና ከኋላሽ ደጀን ያለው ሰው ማሪ፣ መከታ የሆነ ሰው ቃልሽ ሞላ ያለ ሰው ማሪ፣ ሞላ ያለ ኮፍያ የሚያደርግ ማን ነው? ጉቺነት በዚህ ሳምንት በዛኛው ሳምንት የምታገኘው አዲስ ሰው አለሽ የኔ እናት። ግን ጉቺ ሀብት ማማ ላይ ነሽ የኔ እናት፣ የሀብት ማማ ላይ ነሽ። አንደኛ፣ ሁለተኛ እንደዚህ አንተ ላይ ዝም በል ጉቺ ኩንታል ተነፈሰች። ስነስርዓት እግዚአብሔርን እኔ ራሴ ላስወጣክ ነው። አድበ ተቀመጠች። ንቀይ አባሪ ምን ታሪክ አለው ማሪ? አባሪ አጠር ያለ ማሪ፣ ረዥምም አጭር እንደማይባል ሰው ናይ ውጪ። አንቺ ያው ዲንጋ ከበሪ ስነስርዓትሽ ነው ያንቺ። አትሳቂ። ቆይ እናንተ እየሰማሁሽ እኮ ነው። እሺ እሺ አልስቅም። እሺ መሀል ላይ ያለ ማሪዬ ቆፍጠን ያለ ደጀን አለሽ ጉቺ። ግን አንቺ አሁን ላይ በአንድ ሰው ተቀይመሻል። መቀየም ሳይሆን የሆነ እንዴት ነው እንደዚህ ነገር ብለሻል ማለት አለ አይደል? ምን የደበረሽ ነገር አለ? የደበረሽ ነገር አለ። ወደሽ ጠላሽም ከዚህ እስከ ዓርብ የምትሄጂበት ቦታ አለሽ። እንደ ቢሮ ነገር እንደሆነ ቦታ ትገቢያለሽ። አንደኛ ስቀጥል ደግሞ ማሪክ ሀብት አለ ጉቺ አለ ይቀናሉ። ታሪክ የት ነው የሚመጣው? እንዴት ነው ወዴት ነው እያሉ አለ ማሪዬ። ዛሬ አይታይም ላይ ራቅ አድርገው። ይሄ ዲቴይሉ ነው። ከታያችሁ እንዳይዘጋብን ግን አረ በቃ እና ሪከርደር በጣም እኔያችን ወደ ስራ ሊሄድ ገብቼ ነው። እንደውም እኔ በጣም ሳራን ስለማውቃት እሷ በቃ ምርጥ ሰው ናት። ያው እንተዋወቃለን፣ ሚዲያው ምናምን ያስተዋውቀናል። እዛ ላይ ገብቼ ለእሷ ነው ጥያቄ ሳቀርብ ጀለስካ ያዘኛ። እዚህ ጋር ሪከርደር ያዘኝ እዚህ ጋር ይዞ አንድ እንትኔን እንዲች ይዞ ወደዛ ወደዚህ አንድ ቤት ሲያደርጉኝ ሲወስዱኝ ፈጣሪ ዳርፉር ላይ እኮ ነው የጣላችሁኝ እናንተማ። እኔ ለሰባ ዶቤው እኔ ለሰባ ዳርፉር
ሄጃለሁ እኮ ሰው እየጠየኩ ነው የተመለስኩት እኮ ሰው ጠይቄ ነው። ወዴት ነው የጣሉኝ እነኝህ ሰዎች? 500,000 ፎሎወርስም እኩል ሰደበኝ በአንድ ሌሊት። ሰኔና ሰኞ ላይ እንደኔ የገጠመው ጋይስ፣ ሰኔና በአንድ ሌሊት ከጦርነቱ በላይ ጀለስ እኔ በቃ ከጦርነቱ በላይ እኔ ታውቄ ቁጭ ከየትኛው ጦርነት? አሁን ካሉ ነው አሜሪካ የለም ጠፋ ነው። የሰው አፍ እኮ ቦምብ ነው ምንድነው እየነከስኩ ነው የመጣሁት እኮ እዚህ ቤት እኮ ወግረውኛል። ይሄን ቤት አፍርሶ ድምጥማጡን አውጥተው በቃ አፈር ለማብላት ነበር። ግን አይሆንማ፣ አይቻልም። እንደዚህ ብሎ ነገር አለ እንዴ? 10 ዓመት የለፋውበትን ትዳር እንዴ ያ አይቻልም። አንደኛ ጆከር ከአንቺ ባህሪ አንድ የማይወድልሽ ባህሪ ያለው ውይ፣ ግን ክፋት የለውም። ማሪ የጀመርሽውን ጨርሽ። ከአንቺ ባህሪ አንድ የሚያናድደው ባህሪ ያለሽ በቃ ወይ እሱ ባህሪ ሁሌ ደጋግሞ ሊነግርሽ ይችላል። አላውቅም፣ ይነግርሻል አይነግርሽም አላውቅም። በቃ አንድ የማይወድልሽ ባህሪ ያለው ወይ አላውቅም፣ በውስጥ ሊነግርሽ ጸባይሽን አንድ ባህሪ የሚያናድደው ባህሪ ያለሽ። ግን በተረፈ ማሪ ብትሞች ራሱ በአንቺ ምንም ጥላቻ የለም። ግን ማሪ ሰዎች በዙሪያችሁ ብትጣሉ ብትኮራረፉ ምን ብትሉ ደስታቸው ነው። በዙሪያችሁ ያሉ ሰዎች ራሱ አንቺ ናስ ብትኮራረፉ ምናምን በጣም ደስ ይላቸዋል። ማሪ ሴትዮማ ትክክለኛ ጠንቋይ ናት። እንዳታሶች አያ እሺ፣ ቀጥይ ሪች ተናገሪ። እውነት ነው ጅናል ጠንቋይ ነሽ። 40 አይደለም 140 ጊዜ ነግሮኛል። አንድ ባህሪ ያለ የማይወድብልኝ እንዳስተካከል አላስተካከልኩም። መቼ ለታም ደውሎ ሲሰድበኝ ሴትዮ ግን ያስደነገጠች ያች ራሴ ደነገጥኩ እኮ ጌታ። ተመልሷል። እዛ ቤት ጠብቁ ማለት ነው። እና እንደዚህ ይሄን ኤክስፕሌን የማደርገው መጥቼ ለተሳዳቢዎች አይደለም፣ በጣም ለምትወዱኝ፣ በጣም ለተጨነቃችሁ በእውነት እንጂ ይሄ ሌባ የሚለው ዝም ብሎ ነው። ቴንክ ግን ብዙ ሰው አትርፌበታለሁ። በጣም አመሰግናለሁ በእውነት እግዚአብሔር ምርጥ ሰዎች። እኔ ግን አንድ ነገር ነው የምለው። እኔ አንድ ነገር ማለት ፈለጉት ምንድነው መሰለሽ ደግሞ አሁን በሃይማኖት በምናምን አይደለም። አሁን ነገሩ ምንድነው መሰለሽ አሁን እኛ ፕሮቴስታንት ስለሆነን አሁን ሄልፕ ሲያደርጉን የነበሩ ልጆች አይተሻቸዋል አይደለ? አሁን የሚሳደቡት እንትኖች የምን እምነት ተከታዮች ናቸው? ማንንም አይወክሉም። አይዘው ተሳዳቢ እምነት የለም። የለም እንደዛ ስለ እምነት ስላልሹ ነው። ተሳዳቢ እምነት የለም። የማንም እምነት ተሳደቡ የሚል የለም። ገብቷል? ህግ አለው የራሱ ህግ። ሁሉም ሰው የራሱን ሃይማኖት ሊኖረው ይችላል። እኛም የራሳችን ሃይማኖት አለን። እኮ ቀሳው ራሱ ሁሉንም ነው የምወደው በጣም። እኔ ብዙ ሃይማኖት ተኮር ምናምን አይደለሁም። ምንም አያስፈልገንም። እኛ ላይ አያምርም። ባይዘው እኔ ላይ በተለይ አያምርም። እኔ በጨዋታ በጣም የምታወቅ ሰው ነኝ። ኦርቶዶክሱም ይወደኛል፣ ሙስሊሙም ይወደኛል። ሁሉም በቃ ጀለስ ነው። ግን በቃ አዎ ማየ እሺ፣ ተመልሷል። እዛ ሞጣ እነ ሳምሪ ጋር ተጣሉ። ሞጣ ማን ነው? ሞጣ ቀራኒው። እኔ እኮ እሷን ልጅ ስፈራት ህግ ምናምን ስለሚያበዙ የዞን ልጅን በጣም ነው ምፈራት። ተንኮለኛ ናቸው። በምን እንደሚመጡ አታውቂም። በልጆቼ ስለመጡብኝ እኔ በጣም ነው የምጠነቀቃቸው። እነዚህ ሰዎች ማርያም በጣም ነው ምፈራት። ልጇን መርዝ ናት፣ ታጠፋሻለች ውስጥ ለውስጥ። ያንን ጥያቄ ራሱ መጠየቅ ራሱ ልክ አይደለም። እንዲህ ነው ፈለገው እግዚአብሔር ልጁን ከላከ እንትና መምረጥ እንትና በልጁ የሚያምን ደግሞ እንዲህ መፈለግ ደግሞ በግልጽ ቃሉ ተናግሯል። ስለዚህ አንተ ውስጥ ሰርቶ ከዛ እኔ ውስጥ ደግሞ ለምንድን ነው ምን ስለሆነ ነው አንተ ቅድሞ ውሳኔ ኤግዚስት ያላደረጉት ከዛ በኋላ ስለዚህ ያ ደግሞ መጫው በክርስቶስ በኩል ደግሞ ከሆነ አንተ የተኛህ ነቃ። ሶስተኛ ዓለም ጦርነት ሊጀመር ነው። እንግሊዝ ነገር አልፈለገችም አይደል? እንግሊዝ የለችም። አሜሪካን እና እስራኤል ናቸው ጦርነቱን የጀመሩት። እንግሊዝ እግርሽን ሰብስቢ አደራሽን፣ እኔ ልጆቼን ላሳድግበት። እንግሊዝ እንድች ብለሽ እግርሽን እንዳታስገቢ። የሆነ ሰው በህይወትህ ቃል የገባልክ ሰው አለ ወይ? ሴት ነው ወይ ወንድ ነው አላውቅም። ቃል የተገባልክ ነገር አንቺ እንዳታስወጪ አንቺ በኢየሱስ አንቺ ግን ትክክል ይኸውልሽ፣ መጋረጃሽን ጋርድሽ ቁጭ በይ። በእርሶ የት ሄደና ጆከር እግዚአብሔርን ተመለስ። ጆከር ነው ተመለስ። ሄደ እኔ ምን አቅምሻለሁ?
አንቺ ሄደ በቃ ወጣ። እውነት አለ ተገስጡ እየሰማን ማርያት ይሄዳል። አትደውልብኝ ጆከር፣ አትደውልብኝ ጆከር። እኔ ሄደ እንጂ ሴት የኦሪጂናል ጠንቋይ ነች። አትደውልብኝ ከዚህ ሴጣን ጋር አውራም አለ ይጅበት እስቲ ምንድነው ማኩ ጆከር እኔ ለሴትዮዋ ትክክለኛ ጠንቋይ ናት። ጉጭ ልክ ልኳን አልነገረቻት አገኘችበት አለ። አንድ እዚህ በርቀት ፍቅር ጀርመን ነው ተዋወቅኩት የምትለው እና ዶክተር ነኝ ብሏታል። ዶክተር ነኝ ብሎ ነው የተዋወቃት እና ሲደውልላት የእውነት ፊልድ እንደወጣ እንደ ባሏ ነው የምታናግረው። ባሌ ዶክተሩ ምናምናም እኛ ጋር እያወራች እንደዚህ ከኛ ጋር ቡና እየጠጣችው እንደዚህ የለም ቤት እንትን ያኔ ገና ተማሪ ሆኜ ከሰው ጋር ገናኘ ነበርና ሲደውል ባሌ ደወለ ዝም በሉ ትላለች። ከዛ እኛ ዝም እንላለን። ከዛ የእውነት ዶክተር እንደሆነ ነው ዶክተር ነው ባሌ እንደዚህ ነው እዚህ ቢመጣ በፕሮፌሽኑ ስራ ያገኛል ምናምን ብላ ነው የምታወራው። የእውነት እርግጠኛዋ። ከስንት ጊዜ በኋላ ከጀርመን የሚመጣ ሰው እዚህ እንዳጋጣሚ መጥቶ ፎቶውን ስታሳየው እናቴ ትሙት እንኳን ዶክተር ሊሆን አይደለም ለሕክምና ብር አጥቶ ጤና አዳም እዚህ ጆሮ ላይ አሪቲ ሰክቶ የሚሽከረከር እብድ ሆኖ አናገኘው። ሆዴ ሆነው አገኘ ነው በቃ። እንዴ ሆዴ ቆንጆ ነው እንዴ እናቴ ትሙት እንትና ጃፒ ሆኖ አናገኘው።